በሀገር ፍቅር የተሸመነ በሰላም ማስከበር ኃላፊነት የታነጸ የፖሊስ አባላትን በማፍራት የሚታወቀው የኢትዮጵያ ፖሊስ ዩኒቨርሲቲ በዛሬው ዕለት በተለያየ መስክ ያሰለጠናቸውን የወንጀል ጸር የሰላም ክልላም የሀገር መከታ የሆኑ የፖሊስ አባላትን አስመርቋል። በጣም ብዙ ለፍተንበታል። 2 ዓመት እንዲቀላል የሚባል አይደለም። በትምህርትም በአካዳሚክስም እንደገና ደግሞ ስልጠናም አለው። ሃርድሺፕ ትሬኒንጎች ወስደናል እና እንዲቀላል ነገር አይደለም። በጣም ደስ ይላል። በሱ ላይ ደግሞ ተሸላሚ መሆን ከዛ ደግሞ ውትድርናው ላይ ሴትነት ተጨምሮ በጣም ትንሽ ደስ ይላል። በተለይም በዚህ በኢትዮጵያ ፖሊስ ዩኒቨርሲቲ የሚማሩ ተማሪዎች አጠቃላይ በእውቀትም ብቻ ሳይሆን በዲሲፕሊን ዋነኛው ዲሲፕሊን ነው። ኢቭን ከዚህ ከዩኒቨርሲቲ ውጪ ወይም ከፖሊስ ውጪ ላይ ቢሆን ሰዎችን ያከብራል፣ የሰዎችን ሰብአዊ መብት ያከብራል። እዚህ በመማሪ በጣም ደስተኛ ነኝ። በፖሊስ ዩኒቨርሲቲ ቆይታዬ ብዙ ፖሊሳዊ ሙያዎችን ብዙ እውቀቶችን አግኝቻለሁ። እነዚህም ባገኘኋቸው እውቀቶች ደግሞ ወደ ህብረተሰብ በሚሄድበት ሰዓት ላይ ባገኘሁት እውቀት መሰረት አገሬን፣ ህዝቤን በታማኝነትና በቅንነት ለማገልገል አስባለሁ፣ ቃልም እገባለሁ። በምረቃ መርሃ ግብሩ ላይ የተገኙት የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በበኩላቸው ዩኒቨርሲቲው የሀገሪቱን የጸጥታና የደህንነት ዘርፍ በእውቀትና በክህሎት ለማደራጀት የሚጋረጠውን ሀገራዊና ቀጠናዊ የደህንነት ስጋቶችም በሳይንሳዊ መንገድ መፍታት የሚያስችሉ ባለሙያዎችን የማፍራት ተልዕኮውን በስኬት እየተወጣ እንደሚገኝ ጠቁመዋል። የፌዴራል ፖሊስ ብቁ በሆነ የሰው ኃይል ለመደራጀት ደግሞ ይህ አንጋፋ ዩኒቨርሲቲ የማይተካ ሚናን በመወጣት ላይ ይገኛል። ዩኒቨርሲቲው የፖሊስ ሰራዊታችንን በእውቀትና በክህሎት በመገንባት ረገድ ያለው ድርሻ እያደገ መሆኑ አይነተኛ ማረጋገጫው ዘመኑ የሚጠይቃቸውን አዳዲስ የትምህርት ፕሮግራሞችን በመቅረጽ እና በ3ኛ ዲግሪ ደረጃ በፒኤችዲ መርሃ ግብር ጭምር ማስተማር መጀመሩ ነው። ዩኒቨርሲቲው ኢትዮጵያዊ የፖሊስ አባላትን ከማሰልጠንና ከማብቃት ባሻገር ለጎረቤት ሀገራት ሰልጣኞች ነጻ የትምህርት ዕድልን በመስጠት እየሰራ ያለው ስራም ቀጠናዊ ትስስርንና የጸጥታ አጋርነትን ከማጠናከር ረገድም አበርክቶ የላቀ መሆኑን አመላክተዋል። ዩኒቨርሲቲው ለጎረቤት ሀገራት የፖሊስ አባላትና መኮንኖች ነጻ የትምህርት ዕድል በመስጠት በምስራቅ አፍሪካ ቀጠና ያለውን የሙያ ትስስር በማዳበርና ሽብርተኝነትን በጋራ የመከላከል አቅምን ለማጠናከር የሚያከናውናቸው ተግባራት የሀገራችንን የዓለም አቀፍ የሰላም ዲፕሎማሲ አካል በመሆናቸው ይሄው ተጠናክሮ መቀጠል ይኖርበታል። የኢትዮጵያ ፖሊስ ዩኒቨርሲቲ በተምሳሌትነት የሚጠቀስ ተቋም በመሆንም ብቁ የሰው ኃይል በማፍራት ረገድ በርካታ ስራዎችን ሲሰራ መቆየቱ የተነሳ ሲሆን ተመራቂዎችም የተቋሙን መልካም አርአያ በመከተል ሀገራዊ ተልዕኳቸውን እንዲወጡም ተጠይቋል። ውድ ዛሬ ተመራቂዎች የምትቀበሉት ሰርተፍኬት፣ ዲግሪ ወይንም ማዕረግ እስካሁን ላለፋችሁበት ብቻ ሳይሆን ከዚህም በላይ በቀጣይ አዲስ ኃላፊነት የአገልግሎትና የአመራር ጉዞ መጀመሪያ የህዝብነትና የሀገር አደራ እንዲሁም ለህዝብ ለመንግስትና ለህግ ታማኝ ሆኖ አገልግሎት ለመስጠት ቃል የምንገባበት መሆኑን ጠንቅቃችሁ በመረዳትና በቅንነትና በታማኝነት ህዝባችሁን እንድታገለግሉ አደራ ማለት ፈልጋለሁ።